ፋንትሽ እባክሽ ምግቢ ምንም እኮ እየበላሽ አይደለም እባክሽ አታስጨንቂኝ እኔንም ትንሽ ብቻ ይሄን ብቻ ቢልኝ ካለበለዚያ ትጎጃለሽ እኮ እባክሽ ቢልኝ እባክሽ ቢኮ ለምልሽ እንቺ ሰሚኛለሽ ላንቺ የሚስማማ ነገር ከየትም አባሽ አላመጣልሽ እሺ ተበያታለሽ እንዴ ትበጃለሽ ተበያታለሽ ቢያት ላንቺ የሚስማማ ነገር ከየትም አላመጣ አለበዛችሁ እንዴውስ ቢያት ዋጭ ምን እንደማረግሽ አላውቅም ሰሚኛለሽ ያ ልጅሽ ደውሏል አንድ ማይሆን ፊት ታሳዩና እጎጫጭቅሻለሁ ሰማሽኝ አይደል እስቲ ፈገግ እስኪ ፈገግ እንደሱ ፈገግ እያሻውሽ ወይ ሰሞን እንዴት ነህ ደህና ነኝ ምን ፋንትሽን እኮ ምግብ ለማብላት እየታገልኩኝ እኮ ይገባኛል ሳርዬ ውለታሽን እንዴትና መቼ ከፍዬ እንደምጨርሰው አላውቅም እንዴ ምን ማለት ነው ሰው እንዴ ፋንትሽ እኮ ባትወልደኝም ለኔ እናቴ ናት ደሞ እኔ ለሷ ማደርገው ደግነት እሷ ካደረገችልኝ ነገር ሲታይ የሰማይና የምድር ልዩነት አለው እማዬ እንዴት ነሽ ደህና ናት ናፍቆቱ ነው መሰለኝ አንተ ስትደውል ዝም ብላ ነው የምታለቅሰው ሶምዬ በእናትህ እስቲ ባታወራህ እንኳን አንተ የሆነ ነገር በላት እኔ እኮ ተጨነቅኩ ልጅሽ በዚህ ምድር ላይ ካሉ ነገሮች በሙሉ አብልጦ እንደሚወድሽ ታውቂያለሽ አይደል ይገባኛል የኔ እናት አንቺም እንደተለመደው ለኔ ያለሽን ፍቅር በእንባ እየገለጽሽልኝ ነው አይደል ዊሶምዬ በእናትህ አታስጨንቃት በቃ ታቂላ ፋንትሽ እንኳንም አልቀሳ ሲከፋት ራሱን ባይኔ የሚቀርመኝ ሶምዬ ባክን በቃ አታስጨንቀኝ እኔ ነው እውነቴን ነው እናቴን አንቺን ለመሰለች መልካም ሰው አደራ በመስጠቴ እንዴት እፎይታን እንደሰጠኝ አትጠይቂኝ ባሁኑ ደሞዝም ስለወጣ በርከት ያለ ገንዘብ ልኬልሻለሁ ያው እንደተለመደው ከሰውየው ሄደሽ መቀበል ትችያለሽ እንዴ አራሱም የባለፈው ራሱ እኮ ይላክልኝ እኮ አላለቀም አንተ እዚህ ነክል ምን አስጨነቀ ደሞ አንተ በዛ በሰው ሀገር ላይ ሆነክ ይሄን ሁሉ ነገር ማድረግ እኮ አይጠበቅብህ አታስብ ችግር የለውም እኮ ላንቺም የሚያስፈልግሽን ነገር መግዛት ትችያለሽ ምንም ነገር እንዳታስቢ እሺ የሚያስፈልግሽ ነገር ካለ ባክሽን እኔ ለመጠየቅ ምንም እንዳታመነች እኔ እኮ ለፋንትሽ እንጂ ለኔ ፈልጋለሁ ብለና ሶምዬ እኔ እኮ የፋንትሽ ደስታ ነው የሚያስደስተኝ ታቂለ ለማንኛውም አሁን ወደ ስራዬ ልመለስ ማታ ደውዬልሽ በደንብ እናወራለን እስኪ አንዴ ወደ እናቴ ስልኩን ቀረብ አድርጊው እሺ ሶምዬ እማዬ አሁንም ደግሜ የምነግርሽ ነገር ቢኖር የልጅሽ ስስት መሆንሽ ነው ከራሴ በላይ ወድሻለሁ የኔ ውድ እናት በደህና ሆኝልኝ ማታ እናወራለን እሺ እሺ ሶምዬ እንደውልልሃለን አንቺ ቋቋት ያለው ሻሮጊት ምን ባረክሽ ነው የሚሻለኝ ያገርቱ ልጅሽ ሲደውል እንዳታለቅሽ አልኩሽ ሰንቴ ነው ያቺ ልጅ ልታሰበጅኝ ነው እንዴ አሁን ሳቃጥላ ልደፋኝ ነው እንዴ ሰሚኛልሽ አሁን የተላከውን ገንዘብ ሄጄ መውጣት ይኖርብኛል የሚያስፈልግሽ ነገር ካለ የራስሽ ጉዳይ ነው ባቤ ለምን ገደል አትገቢ
ሄሎ ሄላ እንዴት ነህ ጋልቱ? አለሁልሽ የኔ ከንቱ። እንደው ሰው ሲጠፋ ትንሽ እንኳን የት ነው ተብሎ አይፈለግም? ሳልደውል የዋልኩበትን ቀን ብትነግሪኝ አይሻልም? መቼም አንዱን ሀብታም ጠብ አድርገሽ መሆን አለበት እንደዚህ የጠፋሽው። ምናልባት ስልክን ያላነሳሁት ባሌ እንዳይቆጣኝ ብዬ ቢሆንስ? ቀልድ ነው ልሳቅልሽ። ለማንኛውም አሁን ላይፍ ሳይቀየር አይቀርም። ድሮስ መች አጣሁሽ? አሁንም እዛው ሙር ላይ ነህ? እኔ ሳሪቲ ካንተ ውጪ ወደ ውጪ። ምን እሺ ማለቴ ምን አጋጥሞሽ ነው እንደዚህ የጠፋሽው? እሱን እዚህ መተህ ብታይ አይሻልም? ለማንኛውም ከዛ ድንጋይ ላይ ታነስና በመልክልህ አድራሻ ከችበል። በቃ ነው አልኩህ። አንተ ደግሞ ይፋራ ና በቃ ምን ታፈጫለሽ? ላንቺ የገዛሁት መሰለሽ? ለራሴ የምበላውን ነገር የገዛሁት። አንቺማ የለመድሽውን ዶኬሽን ትበያታለሽ። እሺ በርገርና ፒዛም ያምርሻል። ምንድነው የምሸተኝ? ብቻ ዛሬ ብለሽ ለለቀቅሽ ምን ላድርግሽ? ምን ባረግሽ ነው የሚሻለኝ? ልታሳብጂኝ ነው እንዴ? ወይኔ ለነገሩ ግድ የለም እዛው ሽንት ቤት ቆልፈብሽና አብረሽ ተግማማይታለሽ። እሺ ለራሴ ጽንቅ እንግዳለብኝ ግማታ ልታገማኝ የመጀመሪያሽ አላውቅም። ልታገቢኝ ልታግማሚ ነው አልበለኝት ግን ምን እንደማረግሽ አላውቅም። ምን እንደማረግሽ አላውቅም። ተጨማጭ ክብስ ነው ሻንሳች በምንድን ነው የምትጠጪው? በምን እንደምትጠጪው ነው አላውቅም። በምን እንደምትጠጪው አግማማሽኝ እንጂ አግማማሽኝ ለምናባሽኝ ለኪው በምን ልጣልሽ? ዛሬ ቀን ምን ላድርግሽ? በቃ ነበር ምን ላድርግሽ? ምን ላድርግሽ? ገባሽኝ? ምን ላድርግሽ? ዛሬ ልጣልሽ በበረኪና ነው የምትጠጪው? በምንድን ነው የምትጠጪው? ግማሽ ግማሽ
ወይ ማሪ ዳርስ ከዚህ እኮ ተናድጄ ነው። አረ በቃ እሱ ነው። ጠብቀኝ ወይ ጠብቀኝ። በቃ መጣሁ። እሺ ቆይ አንቺ ሴትዮ የት ነው ይዘሽኝ የመጣሽው? ጌታ ተሳሳተኝ ማለት ነው። ሚስጥሩን ካልተናገረኝ አልገባም። ሚስጥሩን ነው ማወቅ የፈለከው? ሚስጥሩማ እዚህ ቤት ውስጥ ያለው የቴም ማሽን ነው። ይሄኛው ማሽን ከዛኛው ማሽን የሚለየው መቼም ገንዘቡ ያልቅበት። ሳሪቲ ፋውል ምናምን ልታስረኝ አስበሽ ከሆነ እኔ ሸቤ ቤት የመጪ ደብሮኛል ማለት ነው። ያን ፋውል ለምታወራው በቃ አክስቴ ቤት ነው። አክስቴ በጣም ታማሚ ስለሆነች እዚህ የመጣሁትም ውጭ ያለው ልጇ ተንከባከቢልኝ ብሎኝ ነው። አሁን የቴም ታሪክ ገባ? ያው ትንሽ አንቺ ያክስትሽ አይን ቀለል ይወጋል። ጨረር በያቸው አባቴ መጣ አንተ ቶሎ ብላና እንውጣ። ዛሬ ወደ ቅዳሜ ነው ይቀወጣል ነው ማለት። ወይ በዛ ላይ ሳቢ ዘጭ ነው እና ፏ ብትን ነው የምንለው። አቲ ፏ ብልጭ ነው የምንለው እንዴ? ምን ይለናል? ዛሬማ ፈታ ነው የምንለው። ምንም ቆይ ግን አክስትሽ ምን ነው እንደዚህ ደርቆ ይቀሩት? ምንም እባክህ በሽታም ማንም ለቅላት አልቻለም። ባይገርም ልጇ ራሱ ወስዶ ያላሳከማት ሀገር የለም። በስተመጨረሻ ቢቸግረው ይሄው ሀገሯ አምጥቶ ጣላት። ምን ጣላት ያለሽ? ጣለልኝ አቲ ጣለልን ነው የሚባለው። አይዞሽ እኔ እስቲ አንቺ ልክፈት። እዚህ ደርሰው ማንም ነገር እኔ ልክፈተው እሺ ከፋቸው ትውልብኛለሽ። እሺ ከፋቸው አይዞሽ ሴትዮዋ ወርቁ ነው ወይስ እኔ ዞሮብኝ ነው? ዞሮብህ አይደለም አንሳት ቢኒ አንቺ አንሳት ቢኒ አንሳት ኧረ አንቺ አንሳት ቢኒ ስሙት አንሳት እኔ ምን አገባኝ አሁን አንቺ ሀብታም ሆነሽ የአንቺ ስልጣን የተሻለ ነው ብዬ ነው እንጂ አነሳታለሁ። ወይኔ በቃ ኧረ ማንጂ ወርቅሽ ነው እቺ ማሚ ቺርስ ማሚ እኔ ማሚ ገብተሻል ድረስ
በእናትህ በዛ ከመውደቄ በፊት መኝታ ቤት መደቂና አስተኛኝ። ወይ ማርዬ ይወስድሻል። ለምን እንዴ መኝታ ቤቱ ሳሎን ስለማይመጣ ነው። ወስድሻል ንግስቴ። ቸው ኧረ በቃሽ ይታ ቸው ወና ነገር ቀሲ እባክሽ እችን ያሽ ምንድን ነው እሱ? በቃ ምን ሆነሻል? ብዙ ነገር ጎረሽኛለሽ ማሚ። በቃ እህል ሰው አይገልም። ምን ችግር አለው? ማሚ ግን ከልጅሽ በላይ ነው የተንከባከብሽኝ ያለሽ። ውዬ ነው ውድ ልጅ ደግሞ ባልወልድሽም እኮ ልጄ ነሽ። አንቺም ልጄም አንድ ናቸው። እኔ ሁለታችሁንም ለይቼ አይቻችሁ አላውቅም። ምን ሆነሻል? እሺ ማሚዬ። ወይኔ አረ እዚህ ቁጭ ብዬ ትምህርት የተረፈደብኝ መሄድ አለብኝ። እሺ ማሚዬ። እሺ 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 እኔ ውድ ልጅ ማሚዬ በይ ራስሽን እየጠበቅሽ ራስሽን ጠብቂ። ደግሞ እንዴት ነው እንደው ድግ አልሽብኝ እኮ የኔ ልጅ። አይ አሁንማ በቃ ያው ወደ ትዳር እንግዲህ ያው እንደርሻለን። ሞቅ ደመቅ አድርገን በሂጂ አሁን እንዳይረፍብሽ። ቻው። እሺ እሺ እኔ ልጅ የደላሽ ምን አደርሽ አሉ። አንተ ተነስ እባክህ፣ ተነስ። እስካሁን ሳትጋደማለህ ጋድሚያ። ተነስ በእናትህ ተነስ። ለነገሩ ምን ታረግ አለምህ አይደለም ተኝተህ ማታቀሙን አልጋ ሳይዩክ። እስቲ ንቃ። ወይኔ አንተ ምን አለ ሀብታም ከሆንኩ በኋላ እንኳን እንደተኛ በፈቅዱልኝ። ሀብታም አይተኛማ፣ ደሃ ነው። ቁርጥ እያማረው ቁርጡን አቆም የሚለው ከዛ ሰው ስራ ሰርቶ በሚጨርስበት ሰዓት ለወጉ ስራ ዞር ብሎ ከፈለገ በኋላ እኔ እንዳልሰራ ተዞሮብኛል ብሎ ዞሮ መኝታ አልጋው ላይ ላጥ ይላል። አይ ደሃ ነገር አይገርሙሽም? ግን በጣም እኮ ነው የሚገርመኝ። ጭራሽ ብለሽ ደግሞ ወደ እኔ መጣሽ። ስማ አንተ ማታ የቴሞ ከዊልቸር ስትወርቅ ለምንድን ነው ዝም ያልከው? መቼ? ኧረ እኔ ጭራሽ የማስታውሰው ነገር የለም። ደግሞ ማታ አብረን አንድ ጨብሰን የገባነው። የትላንቱ ደግሞ ይለያል። አናታችን በመዶሻ ይቀጠቀጡ ነው መሰለኝ። እና አነሳሻቸው? ከዚህ በኋላ ግን ጥንቃቄ ማድረግ አለብን። እሺ እሷ እኮ የሆነ ነገር ሆነሽ ማለት። ኧረ ምንም አይሆኑም። የኔ ዶላር የኔ ዲናር እንዴ! እና ጁሷ ለኔ ነች። አፈር ጠጣ። የምሬ ነው ቢኒ። ማታ የሰራነውን አይነት ስህተት ድጋሚ መድገም የለብንም። እንዴ ቆይ ሴትዮዋ እዛው ድርቅ ብላ ብትቀርስ? አላደሩም እንዴ? ለሊት ላይ ወደ መጸዳጃ ሲሄድ ባላት ኖር እኮ በቃ ዝግት አድርጋ ነበር። አረ ጁሱን ግጭኝ። አይኔን እያየኝ ነው ከቀድም ጀምሮ። አንተን መንከባከብ ሲኖርብን ያንተ እንድንከባከብ ትፈልጋለህ? ደፋር በእናትህ አሁን ተነስ። ተረጋጊ። ተነስ። አንቺ አፍሽን ክፈችው። አንቺ ሴትዮ ምንድን ነው አላማሽ? ራስሽን መግደል ነው? ትሰሚኛለሽ? በቀላሉ እንድትሞች አላደርግሽም። እሺ ትበያታለሽ። እንጂ አፍሽን ክፈቺ እኮ ነው የምልሽ። ወይኔ ጉዴ! አንቺ አፍሽን ክፈቺ። ቆይ ማሪ፣ ምንድን ነው እሱ? ተረጋጊ እንጂ ትልቅ ሰው አይደሉም እንዴ? አውቃ ነው እንጂ ስትለግም ነው እንጂ ኮረት ያስበላሽ።
አምጪው ደግሞ የሆነ ሴትዮ አንቺ ማለት የሚሻለኝ አላውቅም። ሂጂ አንቺኛ ምግብ ስር ሂጂ እኔ ሞክራቸው ሂጂ ድንጋይ የምነካት ልጅ ይሄ ሳምንቱ ሙሉ የሸተተ የቆየ ምግብ ማዘር፣ እኔ ከውጭ ሌላ ምግብ ይዤልዎት እመጣለሁ። እሺ ማብሰል እየቻልሽ ነው ሴትዮዋን ሳምንት በሞላ ምግብ የምታሰቃይ? ማነው ሳምንት ያለፈ ያለ? ከትላንት ወዲያ እንደ ሰራውላት እና እኔ ምን ላድርጋት? እሷ የምትፈልገውን ምግብ እኔ መስራት አልችልም። ከውጭ ገዝቼ እንዳላመጣላት ደግሞ ሰው ያልቅብኛል። እና ይሄ ምግብ በልታ ነው ሰው የምትሆነው? አታስባክ፣ ሴትዮዋ ብረት ነገር ናት። ለማንኛውም ከውጭ ገዝቼ ያመጣሁላችሁ ምግብ አብልቻችኋለሁ። አሁን ትረጋጋለች ብዬ አስባለሁ። እና እንዳመሰግነ ነው የምፈልገው። ጠዋት ከውልቸር ላይ ለምን ወደቁ ብለሽ ሀገር እያዝነች ስትይ አልነበር እንዴ? መቼም ቅድም የሰጠሻት ምግብ አይደለም ከውልቸር ላይ ከአዲሱ ንግድ ባንክ ላይ ብትወድቅ ይሻላታል። ቀለድሽ ማለት ነው? ሀብታሞች እኮ የቀልድ ማገዶ አይፈጁም ሲባል ሰምቼ ነው። እና ዛሬስ የትላንትና ነገር ቺኳ ዛሬማ አማረ። ለምን አያምረኝም የኔ ቆንጆ? ከስንት ጊዜ በኋላ አንዴ እንደዚህ አይነት ላይፍ ያሳለፍ ነው። ለገንዘቡ አስበሽ ከሆነ እኔ ጋር ልትል ባልሆነ ባይሆን መሳፈራውን አላጣም። ስንመለስ ሳቢው ከጎደለ ግን አዝዬሽም ብሆን እመለሳለሁ። ወይኔ ሀብታም ስለሆንኩ ነው መሰለኝ ቀልድ ሁሉ ኑሮ እያለኝ ነው። በለው ምሳሌ ትጠላለህ። እውነትም የለውጥ ጫፍ ላይ ነሽ። ዛሬ አይሆንም ደግሞ ዛሬ አይሆንም ያልኩ ሰሞኑን ትላንትና ስላልደወለ ዛሬ ደውሎ እንዳያጣኝ ብዬ ነው። ሰው መሆን ደግሞ ማን ነው? ኦ ዋናው ባንከር። እንደዛ ከሆነማ አታስቢ፣ ባንኮኒውን ቤት ከች እናደርገዋለን። ከድድ ማስጫ እስከ ባንኮኒ ማስመጣት ደረስክልኝ ማለት ነው? የደረሰልሽን አመስግኝ እንጂ እኔማ ምን አደርግልሻለሁ? ይልቅስ ምግቡ አልደረሰም? ለነገሩ አንቺስ ከኪስ አብሳይነት ወደ ምግብ ማብሰል ተቀይረሽ የለ? ስነ ስርዓት። እሺ አክስቴ እኮ ከድሮ ጀምሮ ጨዋ እንደሆንኩ ነው የምታስበው። እስኪ ወይኔ ይዝልሽ። አረ ማለት ነው እንዴ? ችግር የለውም። እሺ እንዴት ነው ትምህርቱን በደንብ እያጠናሽ ነው? ያው እንደዛ ነገር። አይ የኔ ልጅ እኔ እንደው እዚሁ ብትሆኛ አንድ ክፍል ሰጥቼሽ እዚህ ብትከኒ ጋር ብትሆኝ ደስ ይለኝ ነበር። አይ ፋንትሽዬ፣ እኔ እኮ ለኮሌጁ እንዲቀርበኝ ብዬ ነው ያንኩት። ታዲያ ምን ችግር አለው የኔ ልጅ? መኪና እንደሆነ ሞልቷል። ሹፌሩ አንድ አፍታ ጣል አድርጎሽ ይመጣ ነበር። ግድ የለሽም ፋንትሽዬ፣ እኔም እዛው ብቆይ ይሻለኛል። እሺ አልጫነሽ። ታዲያ ትምህርትሽን በደንብ አጥኚ የኔ ልጅ አደራሽን። የሚያስፈልግሽ ነገር ካለ እኔ ያለው እኔን ጠይቂኝ፣ እኔን እናትሽን። ወይ ረሳሁት። በይ ለኪስ ገንዘብሽና ለቤት ኪራይ የሚሆን ገንዘብ አምጥቼ እሰጥሻለሁ። ጠብቂኝ። መጣሁ። አይ እኔ ነገር ነው። ስማን ተገልቱ ባክሳብን እየተቀባበልኩ ነው። ሰማኛል። ይኸውልህ ቦታው ሙቅ እያደረክ ጠብቀኝሽ። ይሄ ደግሞ ይኸውልህ የባለፈው በርጫ ቤት ምንም አልተመቸኝም። ሌላ ቦታ ቀይርሽ። በቃ ፍጥነው እየመጣው ነው። ለማንኛውም አክስቴ እንደዚህ ነው የምታስበኝሽ። ኧረ እባክሽ ቀልደኛ ነሽ። ለማንኛውም ጨዋታ ትችያለሽ። አቀረብሽ። አዎ አንዴ ጂላ ጉርሳቸው እንዴ ተረከብሉ እነሱ ሆናልኩ። ኧረ የሚተረከክ ነገር የተረከከ አልፋጠመም።
አቡ ሙዲ አልመጣም። አንድ እያፈጠጠች እንዴ ልመቅነኝ ነገሩ ምን ታረግ? አይቴ የማታውቀውን ክብር አሳየክ። ሴትዮዋን ወደ መገላመጥ ጀመርክ አይደል? እንዳልጅ ጥርግ በለ። ኧረ ቺኳ ብሄድ አሁን ቅር አይልሽም? በል ቀልዱን ተውና ቶሎ ቶሎ በሳመት አድርገው። ይሄ ሰውዬ ግን ምን ሆኖ ነው እንዴ? ለምንድን ነው የማይደውለው? ቀን በቀን የሚደውለው ሰውዬ አሁን እኮ 3 ቀኑ ነው። ያው አጠራቅሞ ልልክ ማለቴ ሊደውል ይሆናል። እዚህ ሳቢው ተመናምኖ ላንተ ቀልድ። ቆይ እኔ ግን ምን ሆኜ ነው ራሴ ፓራሳይት ሆኜ ሌላ ፓራሳይት የጨመርኩት? ግድ የለም ከፋይ ስለሆንሽ የፈለግሽውን በይ። ግን ከተሰደብኩ አይቀር በውስኪ ቢሆን ደስ ይለኛል። ውስኪ መጠጣት ማማር ብንቀምሰው ምን ያደርገናል ብዬ እኮ ነው። ምን እንደሚል ለማየት እኮ ነው። ያው በዚህ ኑሮ ውድነት ብላክ ከመውረድ መንግስት ማውረድ ይቀላል። ምን እባክሽን እዛ ላይ ቢሰቀልም እስቲ እናውርደው። በላንተ ደግሞ ቀልዱን ተውና በለው ዛሬ በውስኪ ልንታጠብ ነው ማለት ይቀወጣል ደና ምለ ልልበስ ኧረ ጨርሽ እስኪ ተነስ በእናትህ ተነስ። እስኪ ተነስ በእናትህ ተነስ። ነገርሽ ለነገሩ አንተ ምን ታድርግ? መቀመጫውን ቆልፍ ትሰጣለህ። ቆይ ምንድነው? እኔ መቼ ነው በቤቴ ማረፍ የምችለው? ለቅጀቱ በኋላ ትደርስበታለህ። ዛሬም ደገም ነው አይደል? ማታ እንዴት ብዬ እዚህ እንደደረስኩ ራሱ አላውቅም። አይዞሽ አክስትሽ ዛሬ ከዊልቸር ላይ እንዳልወደቁ እርግጠኛ ነኝ። እንደፎከረን አወረድ ነው አይደል? ይሄን እስኪ ኧረ ይሄማ ቤት ይዘን የመጣ ነው። ያወረድነውንማ እዛው መጠጥ ቤት ጠጥተን ነው የመጣው። አሁን በዚህ ሁኔታ እንዴት ነው የምንቀጥለው ነው ጥያቄው። ያው ሰውዬው እስካሁን አልደወለ። እንኳን ያልደወለ ታዲያ እኮ አንቺ ቤት አልነበርሽም። ቆይ በሰላም ይመስላል? እኔ በጤና አይመስለኝም ድምጹን ያጠፋው። ማለት እንደዚህ ማጓግቶን መጥፋት ብሎ ነገር የለም። ደህና ቁጭ ብሎ የሚያጠጣ ስራ አገኘው ብዬ አመስግኜ ሳልጨርስ እንዲህማ ጉድ አይሰራኝም። አሁንም አንተ ለወደ ነው አይደል የምታስበው? እጄ ላይ ያለው ገንዘብ እያለቀ ነው። እና እንደዛ እየዘራሽው ላይ አልቅ ነበር። ትናንትማ ምን እንደነካሽ አላውቅም። ገና ከበር እንደገባሽ ምልስ ነበር ያልሽው። ምን ከበር መልስ ምንድን ነው ያልኩት? ሰላም ብሎ የማያውቁሽን ሁሉ ሰዎች ስትጋብሽ አይደል እንዴ የነበረው? እናንተ ዝም ትላለህ እንዴ? አይ ሳራ፣ ተጋባዥ የሚጠጣበት አፍ እንጂ የምናገርበት አፍ የለውም። ወይኔ ሳራ፣ ወይኔ ጉድ ነው የሆንኩት። እሺ አሁን የሴትዮዋ መድኃኒት የት መጥቶ ነው የሚገዛው? ቆይ እሺ ልግዛ ብል እራሱ እኮ መድኃኒት ውድ ነው። ማለት
ባክስትሽ ብር ነው እንደዛ ጢጢም ብሪሪም ስትይ የነበረው? ደግሞ አፋለኝ ብለህ ታወራለህ እንዴ? አንደኛው አንተ ነህ። ቆይ ምንም የቀረሳቢ የለም ነው የምትይ? ቢኖርም ከሰሞኑ ቀለባ ያልፍ። ሰውየው ደግሞ እንደምታየው ይኸው ዘግቶ ነው። እንደምንም ብዬ እኔ ካርድ ሞልቼ ብደውልለትም ስልኩ አይሰራም። የሆነ ነገርም አለ እና ለሰሞኑ የሚሆን ካለ እኮ እስከዛ ሊደውል ይችላል። የሴትዮዋ መድኃኒትስ? እና ለሰሞኑ የሚሆን ብቻ ነው ያለው ነው የምትይው? እሺ በምንድን ልንጨብስ ነው? ያማሃል? አንተ ስለ ራስህ ብቻ ነው የምታስበው? እና አነጋገርሽን አስተካክያ። ለምን ትቆጫለሽ? እባክህ የራስህ ጉዳይ ነው። ቀስ ብለህ በላ እባክህ፣ እራትህ ነው። ምን ሙዙ ነው ራቴ? ለነገሩ ምን ታረክ? የዛኔ ቢወስኪ ጸጉሩን ስትታጠብ የነበረው ትዝ አለክ? ትሰማኛለህ? ሰውየው ከደወለ 15 ቀን አልፎታል። እቤት ምንም የሚላስ የሚቀምስ ነገር የለም። እና እስካሁን እዚህ ምን ትሰራለህ እያልሽኝ ነው? እኮ ለነገሩ ሲኖረኝ አይደለም የምትወደኝ? ድራማ ሮክፊለር አልነበርሽ እንዴ? አሁን ወዘናሽ ከች ሲለው ድሮ እንኳን አመዳም ነጭ ነበር። ጭራሽ እየሰደብከኝ ነው። ለነገሩ አንተ ምን ታረክ? ባጎረስኩ እጄን ተነከስኩ አሉ። ለነገሩ እኔ ነክሼ ነው የተነከስኩት። ወይኔ ሳራ፣ ወይኔ። ይልቁንስ መነፋረቁን ትተሽ እኔ ጋር የሆነ ጸድ ሀሳብ አለ። ምንድነው እሱ? ለምን አንለምንም? ምን ማለቴ ለምን አንለምንባቸውም? ያክስትሽ የሕክምና ማስረጃው ቤት አለ አይደለ? ሴትዮዋ በዛ ላይ መናገርም መጋገርም አይችሉም። ድሮም እኮ ኢቴሞች ሲሆን ነው የሚያምሩበት ማለት ግን አይከብድም? ስራ አይደል እንዴ? ምኑ ነው የሚከብደው? እስኪ አስቢው፣ ያንቺና የእሳቸው ፎቶ አንድ ላይ ቢኖርማ ያበደ ልመና ነበር። አይ ፎቶ ይቅር እንዴ ልመና። አይ በቃ ልመናው ይቅር። በጣም ይከብዳል። መቼም እኮ አሁን ካለንበት ኑሮ አይከብድም። ይቅርብን አልኩህ እኮ እንዴ። ቆይ እስቲ እኔ እንዴት ነው አደባባይ ወጥቼ የምለምነው? አይ ተመልከቺ ይሄን ሁላ። አራኔ ራሱ ህልምል በየመሰለኝ ነው። አንተ ሰው እንደ ጎድ ይሰጠው የለ እንዴ? እኔማ ከተማው ላይ ምንድነው ለማኝ በዛላለሁ። ለካ ነገር ወዲህ ነው።
ነገማ ቦታ ቀይረን ያበደ ነው የሚሆነው። አንተ አሁን በርጫውን ገዝተና እንደ ጉድ ይጨበሳል ነው የምልህ። ይኸው እስኪ ግብር የለ የቤት ኪራይ የለ ዝቅ ብለህ መቁጠር ነው በቃ። ኧረ እኔ ያው ይመቸን ይመቸን ይመቸን። ኧረ በስመ አብ ያበደ አስበሽዋል? ነገ ደግሞ ንግስ ነው ምን ያህል እንደምንሰራ። እኔ የምልህ ለምን ግን መኪና እንከራይ? አስማት አይዲያ። እኔም እያሰብኩበት ነበር። ለምን የሆነ የአክስትሽን ህመም የሚገልጽ ባነር አናሰራም? አይ ይቅር እሱ ነገር ብዙም ትኩረት መሳብ ነው የሚሆንብን። ደግሞ አንዱ የሷ ዘመድ ይሆን አይቶ ስልክ ደውሎ ለሰሞን ቢነግሮስ ውሃ በላም ማለት አይደል? እንዴ ዘመድ አላቸው እንዴ? ዘመድስ ባይሆን እንዴ አክስቴን የሚያውቃት ሊሆን ይችላል። ማሪ የምትጠብቂው ሰው አለ እንዴ? አረ የለም። ወይኔ ማሪ ለካ ፒዛ አዝዤ ነበር። እስከዛ ቁጣሪ እኔ ተቀብዬ ልምጣ። ማነው ማሬ?